የግንባርሽ ጸጉር ወደ ኋላ እየሸሸ የሚያስጨንቅሽ ከሆነ እና ሁልጊዜም ግንባርሽን ለመሸፈን የምትታገይ ከሆነ ተስፋ አትቁረጪ፣ ብቻሽን አይደለሽም። ብዙ ሴቶች የፊትና የግንባር ጸጉር መሸሽ የሚያስከትለው በእድሜ ወይም ደግሞ በዘር ብቻ ይመስላቸዋል። ነገር ግን ዋናው ሳይንሳዊ ምክንያት አንቺ የምታረጊያቸው የዕለት ተዕለት ስህተቶችና የሆርሞን ለውጦች እንደሆኑ ማወቅ ያስፈልጋል። ዛሬ በዚህ ቪዲዮ የፊት ግንባር ጸጉር ለምን እንደሚሸሽ ሳይንስ ላይ የተመሰረተ በቤት ውስጥ በቀላሉ የምታዘጋጁት 100% ውጤታማ የሆኑ አጠቃላይ ውህዶችን ዛሬ በጥቅሉ የምታውቁበት ይሆናል ማለት ነው። ጸጉራችሁ ጠንካራ፣ የሚያምር እና አንጸባራቂ እናም ደግሞ እድገቱ እጅግ በጣም ፈጣን እንዲሆን የሚያደርጉ በቤት ውስጥ በቀላሉ ሊዘጋጁ የሚችሉ ተፈጥሯዊ ውህዶችን ዛሬ በዝርዝርና በስፋት የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው መለቅላችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በመጀመሪያ ደረጃ ጸጉራችሁ እጅግ በጣም ውብ፣ አንጸባራቂና ውጤታማ እንዲሆን ለማድረግና አጠቃላይ የግንባር ጸጉርሽም እጅግ በጣም ከመሸሽ ሊታደግና ወደ ነበረበት ለመመለስ ወይም ደግሞ ከሌለ እንዲወጣ የሚያደርገው በመጀመሪያ ደረጃ የሩዝ ውሃ ነው። ሩዝ ውሃ አጠቃላይ አዘገጃጀቱን እና ደግሞ በውስጡ የያዛቸውን አጠቃላይ ጥቅሞቹን በዝርዝር እነግራችኋለሁ። የሩዝ ውሃ በውስጡ ቫይታሚኖች፣ ማዕድናት፣ አሚኖ አሲዶችና አንቲኦክሲደንትን በመያዙ ለጸጉር እድገት እጅግ በጣም ከፍተኛ ጠቀሜታ ይሰጣል። ለጸጉራችሁን ስር ለማጠንከር፣ ለማሳደግ ፈጣንና ጤናማ እድገት እንዲኖረው ያደርጋል። መሰባበርንም ይቀንሳል። ጸጉር ሳይሰባበርና ሳይበጣጠስ እንዲቆይ ያደርጋል። አጠቃላይ ጸጉርን ያለሰልሳል። የራስ ቅል ጤናን ይጠብቃል። ፎሮፎርን ለመከላከልና የራስ ቆዳ በሽታዎችን ለመከላከል ይረዳቸዋል። የቤት ውስጥ የሩዝ ውሃ አዘገጃጀቱን ደግሞ በዝርዝር የምነግራችሁ ይሆናል ማለት ነው። በመጀመሪያ አንድ ኩባያ ሩዝ ታዘጋጃላችሁ። ማንኛውም አይነት ሩዝ መጠቀም ትችላላችሁ። በመቀጠል 2 ወይም ደግሞ 3 ብርጭቆ ውሃ አጠቃላይ መጨመር ያስፈልጋል። መጥፎ ሽታውን ለማጥፋት የብርቱካን ልጣጭ ወይም ደግሞ የሎሚ ልጣጭ ወይም ደግሞ የሮዝሜሪ ቅጠል መጨመር ይችላላችሁ። በመጀመሪያ ሩዙን በንጹህ ውሃ ማጠብ ያስፈልጋል። በደንብ ማጠብ ይኖርባችኋል። ቆሻሻውን ማስወገድ ይኖርባችኋል። ያ ሩዝ ከታጠበ በኋላ ደግማችሁ ውሃ በመጨመር በምታፈሉበት እቃ ውስጥ ሩዙን ጨምራችሁ በትንሹ ማፍላት ያስፈልጋል። እንግዲህ እዚህ ጋር የነገርኳችሁ ሽታ ሊኖሩ ይችላል። ስለዚህ ሽታው እንዲጠፋ የብርቱካን ወይም ደግሞ የሎሚ ልጣጭ መጨመር ትችላላችሁ። ከፈላ በኋላ ማጣራትና ማቀዝቀዝ ነው። ሩዙ ለስላሳ ሲሆን ከሳት ላይ አውጡት። ከዛ በኋላ ውሃው ብቻ በማጣሪያ ላይ እየታችሁ ማውጣት ያስፈልጋል። ውሃው በሙሉ እስኪቀዘቅዝ ድረስ ጠብቂው። ከዛ በኋላ በመቀጠል ጸጉርሽን በሻምፖ ከታጠብሽ በኋላ የተዘጋጀውን የሩዝ ውሃ እስከ ስሩ ድረስ አጠቃላይ ሙሉ ጸጉርሽ ድረስ መቀባት ያስፈልጋል። ማዳረስ ያስፈልጋል። ማሳጅ ማድረግ፣ ጸጉርሽን በስነ ስርዓት ማዋሃድ ያስፈልጋል። ከመጠን በላይ መሆን የለበትም። ቢበዛ 20 ደቂቃ በቂ ነው። ከዛም በኋላ በንጹህ ውሃ መታጠብ። የተሻለ ውጤት ለማግኘት ቢያንስ በሳምንት አንዴ ወይ 2 ጊዜ በተደጋጋሚ ብትጠቀሙት ለውጥ የምታመጡ ይሆናል ማለት ነው። ይህንን አሰራር በቅደም ተከተል በመጠቀም የሩዝን ውሃ ለጸጉራችሁ እጅግ በጣም ለውጥ የማምጣት እድሉ እጅግ ከፍተኛ ነው። ለውጡ በአንዴ ላይ መጣ ይችላል። ነገር ግን በቆይታ እና ደግሞ በመደጋገም ለውጡን የምታዩት ይሆናል። በመቀጠል የሽንኩርት ጭማቂ ነው። የጸጉር እድገታችሁን እጅግ ይጨምራል ማለት ነው። መካከለኛ መጠን ያለው ሽንኩርት ፈጭቶ ጭማቂውን ማውጣት። ከዛ በኋላ ያንን ጭማቂ ጸጉራችሁን ታጥባችሁ አጥላችሁት ጸጉራችሁን መቀባት ነው ማለት ነው። ሽንኩርት በሰልፈር የበለጸገ ሲሆን የኮላጅን ምርትን በማነቃቃት ጸጉርን እድገት ያፋጥናል ማለት ነው። ስለዚህ ጸጉር እንዳይሰባበር እድገቱን ለመጠበቅና አዲስ የግንባር ጸጉር እንዲወጣላችሁም የማድረግ እድላችሁ ከፍተኛ ይሆናል። በመቀጠል የአቮካዶና የኮኮናት ዘይት ውህድ ነው። እነዚህ ውህዶች የጸጉር እድገትሽን መሰባበርን እና ደግሞ መነቃቀልን ለመከላከል ይረዳሉ። ግማሽ የበሰለ አቮካዶ በደንብ በመፍጨት ከዛም 2 ሾርባ ማንኪያ ኮኮናት ዘይት መጨመር፣ ለስላሳ እስኪሆን ድረስ ሁለቱን አንድ ላይ ማዋሃድ። ምክንያቱም አቮካዶ በቫይታሚኖችና በጤናማ ቅባቶች የተሞላ ነው። የኮኮናት ዘይት ደግሞ
ጸጉር ውስጥ ዘልቆ በመግባት ፕሮቲን እንዲሰራና አጠቃላይ ጥንካሬን ለመስጠት ያግዛል ማለት ነው። እነዚህ ሁለቱ ሲዋሃዱ ጸጉራችሁ አንጸባራቂ ውብና ረጅም ለማድረግ የሚረዳችሁ ይሆናል። ይህንን በተከታታይ በሳምንት 2 ጊዜ ወይም ደግሞ 3 ጊዜ ብታደርጉት ይመከራል ማለት ነው። በመቀጠል እንቁላልና የወይራ ዘይት ውህድን ብታዘጋጁ ይመከራል። አንድ ሙሉ እንቁላል ከዛ ከአንድ ሾርባ ማንኪያ የወይራ ዘይት ጋር አርጋችሁ አንድ ላይ መምታት። ከዛም በኋላ እንቁላሉ ከፍተኛ ፕሮቲን አለው። ከዛ ጋር ተያይዞ የጸጉር ስርን ያጠነክራል ማለት ነው። የወይራ ዘይት ደግሞ ጸጉርን ለስላሳና አንጸባራቂ እንዲሆን ያደርገዋል። እነዚህ ሁለት ውህዶች ለጸጉራችሁ እጅግ የሚጠቅሙ ይሆናሉ ማለት ነው። በመቀጠል ሙዝና ማርን ማዋሃድ ነው። የበሰለ አንድ ሙዝ በሹካ በደንብ መፍጨት። ከዛ በኋላ አንድ ሾርባ ማንኪያ ማር ጨምሮ መቀላቀል። ሙዝ በፖታሺየም የበለጸገ ነው። አጠቃላይ ይህም ጸጉር እንዳይሰባበር ያደርጋል። ሌላው ደግሞ ድርቀትን በማስወገድ የመለጠጥ አቅሙን እጅግ ይጨምራል ማለት ነው። ከዚህ ጋር ተያይዞ ሙዝና ማርን ፈይታችሁ አዋህዳችሁ ጸጉራችሁን ተቀብታችሁ ከዛ በኋላ እንደነገርኳችሁ 15 ደቂቃ ቆይታችሁ ከዛ በኋላ መልሳችሁ በሻምፖ በስነ ስርዓት መታጠብ። ይሄንን በሳምንት 2 ጊዜ ብትደጋግሙት ለውጥ ታመጣላችሁ ማለት ነው። ሌላው የተፈጨ ጥቁር አዝሙድና የዝንጅብል ጭማቂ ውህዶች ናቸው። 1 ሻይ ማንኪያ የተፈጨ ጥቁር አዝሙድ ከ2 ሻይ ማንኪያ ዝንጅብል ጭማቂ ጋር መቀላቀል። ዝንጅብል በራስ ቅል ላይ የደም ዝውውርን ያፋጠናል። አጠቃላይ ጥቁር አዝሙድ ደግሞ የጸጉርሽን ጥንካሬ እጅግ የሚያጎለብተው ይሆናል። ከዚህ ጋር ተያይዞ ሁለቱ አንድ ላይ ሲሆኑ እጅግ የተሻለ ለውጥ ያመጣል ማለት ነው። አዘገጃጀቱን ደግሞ ቅድም እንዳርኳችሁ ማረግ ማለት ነው። በተደጋጋሚ ይህንን የምታደርጉ ከሆነ ለውጥ ታመጣላችሁ። በመቀጠል እርጎና የሎሚ ጭማቂ ውህድ ነው። ግማሽ ኩባያ እርጎ ካረጋችሁ በኋላ ትንሽ ሎሚ ጭማቂ ማረግ፣ ከዛ እነሱ ማዋሃድ። አጠቃላይ እነዚህ ሲዋሃዱ እርጎ የራስ ቅልን ቆዳ በጥልቀት ያጸዳል እንዲሁም ይመግባል ማለት ነው። የሎሚ ጭማቂው ደግሞ የራስ ቅልን ፒኤች ሚዛን በመጠበቅ ጤናማ የጸጉር እድገት እንዲኖራችሁ ያስችላል ማለት ነው። ሌላው በመቀጠል ሮዝመሪና የውሃ ውህድ ነው። ደረቅ ወይም ደግሞ አዲስ የሆኑ ቅጠሎችን በውሃ ውስጥ መጨመር፣ ለ15 ደቂቃ ማፍላት፣ ከዛ ማቀዝቀዝና ማጣራት፣ ከዚያ እንደ ሻምፖ አይነት አርጋችሁ ያንን መጠቀም ማለት ነው። ለውጥ ታመጣላችሁ። ሮዝመሪ ለጸጉር እድገት እጅግ በጣም ይረዳል። የደም ዝውውርን ያሻሽላል። የደም ዝውውር ሲሻሻል ደግሞ ተፈጥሯዊ የሆነው የጸጉር እድገታችሁን እጅግ በጣም የሚጨምር ይሆናል ማለት ነው። እንግዲህ አጠቃላይ እነዚህ ውህዶች ከኬሚካል ነጻ በመሆናቸው ለጸጉር ጤናማነት እና ደግሞ እድገት እጅግ በጣም ጥሩ የቤት ውስጥ ውህዶች ያረጋቸዋል። እነዚህም በተደጋጋሚ ማድረግ ያስፈልጋል። ቢያንስ ከነዚህ ውስጥ የተመቻችሁን ሁሉንም በአንድ ላይ መተግበር ሳይሆን ከነዚህ ውስጥ የተመቻችሁን ውህድና በቀላሉ የምታገኙትን ውህድ አንዱን በመምረጥ ያንን በሳምንት 2 ወይም ደግሞ 3 ጊዜ ካልቻላችሁ ደግሞ 1 ጊዜ በማድረግ በሳምንት በወር 4 ጊዜ ማለት ነው። ስለዚህ እነዚህን በማድረግ ለውጥ ማምጣት ትችላላችሁ ማለት ነው። ስለዚህ ጤናማነታቸው እጅግ በጣም የተመሰከረላቸው እንደሆነ ማወቅ ያስፈልጋል። ይሁን እንጂ ጸጉር በተፈጥሯዊ በወር በአማካኝነት ከግማሽ እስከ 1 ኢንች ገደማ ሊያድግ ይችላል። ስለዚህ በአጭር ጊዜ ለውጥ አታመጡም። ለምሳሌ ለ1 ወር ውስጥ የሚታይ ለውጥ ለማግኘት እነዚህ ውህዶች በትክክልና በዘላቃዊ በሆነ መንገድ መጠቀም ይኖርባችኋል ማለት ነው። እነዚህን አድርጋችሁ የማይመቻችሁ አለርጂ ካለባችሁ በተለይ ደግሞ እነዚህ ውህዶች ውስጥ አለርጂ ካለባችሁ እነዛን ማረቅ ያስፈልጋል። እነዚህ የምታደርጉ ከሆነ የተሻለ አንጸባራቂ ውብ የሚያምርና ረጅም የሆነ ጸጉር እንዲኖራችሁ ያስችላል። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።